ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ከሰሞኑ ጀነራል ታደሰ ወረደ ላይ ያነጣጠረ እርምጃ የሻዕቢያ ትዕዛዝ መሆኑ ተሰማ። ባለፈው ሳምንት ጀነራል ታደሰ የሰጡት አንድ ውሳኔ ሻዕቢያን አበሳጭቶ እንደነበር ተሰምቷል። በውሳኔ የተበሳጨው ሻዕቢያ ጀነራሉ እንዲወገዱ ለነ ደብረጽዮን ትዕዛዝ መስጠቱን ተከትሎ ሰራዊቱን ታደሰ ላይ እንዳስነሱባቸው ተነግሯል። ከዚህ በተጨማሪ አመፁ ከመቀስቀሱ አንድ ቀን ቀደም ብሎ የህወሓት አመራሮች በአክሱም ዝግ ስብሰባ አድርገው ነበር ተብሏል። ዝርዝሩን ይዘናል። የትግራዩ ግዙፍ ድርጅት ኤፈርት ገንዘብ እንዳያንቀሳቀስ ታገደ። በቅርቡ በጠቅላይ ሚኒስትር አብይ አህመድ ታማኝ የግብር ከፋይ ተብሎ የተሸለመው ድርጅቱ ምንም አይነት ገንዘብ ማንቀሳቀስ አትችልም ተብሏል። ይህ ውሳኔ በማዕከላዊ መንግስቱ የተሰጠው ህወሓት የድርጅቱን ሀብት ለጦርነት ሊጠቀምበት ይችላል ከሚል ፍራቻ ነው ተብሏል። መንግስት በትግራይ ፖለቲካዊ የሆኑ እርምጃዎች መውሰዱን ስለመጀመሩ አመላካች ሆኗል። ትሰሙታላቸው። በአዲስ አበባ ጥብቅ ክትትልና ቁጥጥር እንዲደረግ ተወሰነ። ውሳኔ ዓለምን ካስጨነቀው አንድ ብርቱ ጉዳይ ጋር ተያይዞ ነው፣ እነግራችኋለን። ፑቲን የዩክሬን ወታደሮች ዶንባስን እንዲለቁ ካልሆነ ሩሲያ በኃይል እንደምትቆጣጠረው አስጠነቀቁ። የዩክሬን ወታደሮች እነዚህን ግዛት ለቀው ይወጣሉ ወይም በኃይል ነጻ እናወጣቸዋለን ሲሉ ቁርጥ ውሳኔ አሳልፈዋል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። የትግራዩ ግዙፍ ድርጅት ኤፈርት ገንዘብ እንዳያንቀሳቀስ ታገደ። በቅርቡ በጠቅላይ ሚኒስትር አብይ አህመድ ታማኝ የግብር ከፋይ ተብሎ የተሸለመው ድርጅቱ ምንም አይነት ገንዘብ ማንቀሳቀስ አትችልም ተብሏል። ይህ ውሳኔ በማዕከላዊ መንግስቱ የተሰጠው ህወሓት የድርጅቱን ሀብት ለጦርነት ሊጠቀምበት ይችላል ከሚል ፍራቻ ነው ተብሏል። መንግስት በትግራይ ፖለቲካዊ የሆኑ እርምጃዎች መውሰዱን ስለመጀመሩ አመላካች ሆኗል። ኤፈርት ባላወቅኩት ምክንያት የባንክ አካውንቴ ታግዷል ብሏል። የኤፈርት ባላደራ ቦርድ ትናንት ባወጣው መግለጫ ተቋሙ በመጀመሪያ በበጎ አድራጎት ድርጅት በትግራይ ክልል መመዝገቡን በኋላም በፍትህ ሚኒስቴር አማካኝነት ለትርፍ ያልቆመ ድርጅት በመሆን ምዝገባ ማከናወኑን ገልጿል። ዓላማውም በትግራይ መልሶ ማቋቋምና ተጋላጭ የሆኑ የማህበረሰቦችን መደገፍ እንደሆነ አስረድቷል። በዚህ ውስጥ የኢኮኖሚ እድገት ለማረጋገጥ፣ የመንግስትን ገቢ ለመጨመር፣ የኢንዱስትሪ ልማት ለማምጣትና የስራ ዕድሎችን ለመፍጠር በማሰብ የተለያዩ ኩባንያዎች እንደመሰረተ ያወሳው ኢፈርት ጨምሮም እነዚህ ኩባንያዎች በጦርነት ወቅት ከፍተኛ ጉዳት ኪሳራ አጋጥሟቸዋል ሲል ገልጿል። የፕሪቶሪያው ስምምነት ከተፈረመ በኋላ እነዚህ ድርጅቶች እንዲያገግሙ የተቻለውን ያህል ጥረት እያደረገ መሆኑን ጠቅሶ ምንም እንኳ ከጉዳቱና ከኪሳራ አሁንም ባይወጣም ከህግና ስርዓት ጋር በሚጣጣም መልኩ ስራቸውን እያከናወነ መሆኑን አስረድቷል። እንዲሁም በቅርቡ በመስከረም ወር በጠቅላይ ሚኒስትር አብይ አህመድ ታማኝ የግብር ከፋይ ተብለው ከተሸለሙ ድርጅቶች መካከል እንደሚገኙበትም አስታውቋል። መግለጫው ሲቀጥል የኢፈርት የባንክ አካውንት ከዳር 24 2018 አንስቶ ምክንያቱን ባላወቅነው ሁኔታ መታገዳቸውን አስረድቶ በዚህም የሁሉም ድርጅቶች ሂሳብ በጅምላ እንዳይንቀሳቀሱ መደረጉን ገልጿል። ባላደራ ቦርዱን ጨምሮ ይህ እርምጃ ድርጅቶቹ ከደረሰባቸው የጦርነት ጉዳት እንዲያገግሙ እየተደረገ ያለውን ጥረት እንደማይጎዳና በእነዚህ ድርጅቶች የሚተዳደሩ በ10 ሺህ የሚቆጠሩ ሰራተኞች እንደሚበትንና ማህበራዊ ቀውስ እንደሚያስከትልም አሳስቧል። በመሆኑም መንግስት በእነዚህ ድርጅቶች አካውንቶች ላይ የወሰደውን እርምጃ እንዲያስተካክል ጥሪውን አቅርቧል። ብልጽግናና ህወሓት ዳግም ቃታ ሊማዘዙ ከ3 ዓመቱ ውጥረት በኋላ ተፋጠዋል። ውጥረቱ ሊፈነዳ ከጫፍ መድረሱን የሚጠቁሙ መረጃዎች ከሰሞኑ በስፋት ወጥተዋል። የጦርነቱ መጀመር አይቀሬ እንደሆነ በርካቶች እየተናገሩ ነው። ወደ ትግራይ ነዳጅ እንዳይገባና የሰራተኞች ደሞዝ እንዳይከፈል ሆኗል የሚሉ ስሞታዎችም እየተሰሙ ይገኛሉ። መንግስት ሁለቱን እገዳዎች ክልሉ ላይ ጣለው ህወሓት ለጦርነት ዝግጅት ይጠቀምበታል በሚል ስሌት ነው። ሰሞኑን በተለያዩ ሚዲያዎች እንደተዘገበው የፌዴራል መንግስት ወደ ትግራይ በጀት ድጎማ መላክ ካቆመ 2 ወር አልፎታል ሲሉ ጀነራል ታደሰ ወረደ መናገራቸው የሚታወስ ነው።
ከሰሞኑ ጀነራል ታደሰ ወረደ ላይ ያነጣጠረው እርምጃ የሻቢያ ትዕዛዝ መሆኑ ተሰማ። ባለፈው ሳምንት ጀነራል ታደሰ የሰጡት አንድ ውሳኔ ሻቢያን አበሳጭቶ እንደነበር ተሰምቷል። በውሳኔ የተበሳጨው ሻቢያ ጀነራሉ እንዲወገዱ ለነ ደብረጽዮን ትዕዛዝ መስጠቱን ተከትሎ ሰራዊቱ ጀነራል ታደሰ ላይ እንዳስነሱባቸው ነው የተነገረው። ከዚህ በተጨማሪ አመጹ ከመቀስቀሱ አንድ ቀን ቀደም ብሎ የህወሓት አመራሮች በአክሱም ዝግ ስብሰባ አድርገው ነበር ተብሏል። በትናንትናው ዕለትም የምስራቅ እዝ አርሚ 31 ወታደሮች የደሞዝ ጥያቄን ሽፋን በማድረግ በርካታ የመንግስት አስተዳዳሪ ቢሮዎችን መቆጣጠራቸው ይታወቃል። ስጋት ውስጥ የገቡት ጀነራል ታደሰ ወረደም ወዳልታወቀ ቦታ እንዲሸሹ ተደርጓል። ባለፈው ወር በርካታ የህወሓት አርሚ ታጣቂዎች አመጽ አስነስተው ጥያቄያቸው በውይይት መፈታቱ ይታወሳል። ሆኖም ታጣቂዎቹ ከስምምነት ከደረሱ በኋላ ከሰሞኑ ዳግም አመጹ አገርሽቷል። ከዚህ አመጽ ጀርባ በርካታ ስውር እጆች እንዳሉበትም ምንጮች ጠቁመዋል። ከሰሞኑ አመጽ ወይም መፈንቅለ መንግስት ጀርባ ደብረጽዮን ገብረ ሚካኤልና ሻቢያ ዋነኛ ተዋናዮች እንደሆኑ ተነግሯል። ባለፈው ሳምንት እሁድ የአክሱም ክብረ በዓል በደማቅ መልኩ ተከብሮ ነበር። ከበዓሉ አስቀድሞ ግን የህወሓትና ሻቢያ አመራሮች የአስመራ የሃይማኖት አባቶች በአክሱም እንዲገኙና ፌስቲቫሉ በታላቅ ድምቀት እንዲከበር ይወስናሉ። ይህ መረጃ ዘግይቶ የደረሳቸው የጊዜያዊ መንግስቱ ፕሬዝዳንት ጀነራል ታደሰ ወረደ በፍጹም እኔ ስልጣን ላይ ያለው ይህ ነገር አይደረግም የሚል አቋም አራምደዋል። የኤርትራ የሃይማኖት አባቶች በአክሱም እንዲገኙ ማድረግ ከ4 ኪሎ ጋር የሚያጋጨንና ወዳልተፈለገ ግጭት የሚከተን ነው። ስለዚህ ይህ መሆን የለበትም። የሚሆን ከሆነ ግን በፍጹም እኔ በአክሱም አልገኝም በማለት አቋማቸውን አሳውቋል። ይህ አቋማቸው ግን የህወሓትና ሻቢያ አመራሮችን ኩፍኛ ማበሳጨቱን የተነገረው ጀነራል ታደሰ የኤርትራ ሃይማኖት አባቶች በአክሱም እንዳይገኙ ከማድረግ ባለፈ የትግራይ ሚዲያዎች የአክሱምን የሻቢያ ጭፍጨፋ አጉልተው እንዲዘግቡ ማድረጋቸው ተነግሯል። በየዓመቱ ህዳር 21 ቀን የሚከበረውን የአክሱም ጽዮን ንግስ በዓል ተከትሎ የትግራይ ክልል ጊዜያዊ መንግስት ባለስልጣናትና የክልሉ መንግስት ሚዲያዎች ያስተላለፈው ዜናና ሪፖርት ያዝ ሻቢያ ክፉኛ አስቆጥቷል። ህወሓት በጽምዷችን ቃል የገቡትን አጥፏል፣ ድሮም ህወሓት እንደማትታመን እናውቃለን እስከ ማለት ደርሷል። ጣታቸውን የክልሉ መንግስት ፕሬዝዳንት ጀነራል ታደሰ ወረደና የህወሓት ማዕከላዊ ኮሚቴ አባል አለም ገብረዋህድ ላይ ጠቁሟል። ነፈትለ ወርቅና ዮሐንስ መዲድ በአስቸኳይ እርምት እንዲወስዱም ማስጠንቀቃቸው ተነግሯል። ይህን ተከትሎ ታዲያ ባለፈው ሰኞና ማክሰኞ ደብረጽዮን ያደራጁት ብሔራዊ ኮሚቴ በአክሱም ስብሰባ አድርጎ ጀነራል ታደሰን ከስልጣን ለማስወረድ መወሰናቸውን የተነገረው በትናንቱ ታጣቂዎች አመጽ ከዚህ ቀደም ባልተለመደ መልኩ ታጣቂዎቹ ከባድና የቡድን መሳሪያዎችን ታጥቀው ነበር። በስፍራው የነበረው ጋዜጠኛ ዳዊት ከበደ ካነጋገራቸው ታጣቂዎች መካከል አንዱ መሳሪያ ታጥቀን ጥያቄያችንን እንድናቀርብ መጋዘን ከፍተው የሰጡን ቁልፍ የጦር ጀነራሎች ናቸው በማለት አስገራሚ አስተያየት ሰጥቷል። በእንዲህ መልኩ ነው እንግዲህ ሻቢያና ደብረጽዮን ጀነራል ታደሰን ከስልጣን ለማስወገድ ቤዙን በመቀሌ ዙሪያ ያደረገውን አርሚ 31ን አመጽ እንዲያነሳ ያደረጉት። በአዲስ አበባ ጥብቅ ክትትልና ቁጥጥር እንዲደረግ ተወሰነ። ውሳኔው ዓለምን ካስጨነቀው አንድ ብርቱ ጉዳይ ጋር ተያይዞ ነው። አዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠንን ጭስ ለመቆጣጠር የሚያስችል የክትትል ተግባራት መጀመሩን የትራፊክ ማኔጅመንት ባለስልጣን አሳውቋል። ባለስልጣን መስሪያ ቤቱ ተሽከርካሪዎች በካይ ጋዝ ልቀት ልኬት ተደርጎለት ደረጃውን ካላሟላ በቀጣይ አስተካክሎ እንዲመጣ የሚደረግ ሲሆን ደረጃውን ካለፈ ደግሞ የማረጋገጫ ምስክር ወረቀት ከአዲስ አበባ ትራንስፖርት ቢሮ ማግኘት ይችላል ብሏል። ከቀናት በፊት በዚሁ በካይ ጋዝ ልቀት ቁጥጥር ጉዳይ መግለጫ ተሰጥቶ ነበር። መግለጫውን ሰጥቶ የነበሩት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ተሽከርካሪዎች የሚለቁትን የጋዝ መጠን ገደብ መቀመጡን አንስቷል። በተለይም ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸውን እንዲቀንሱ ቴክኖሎጂው ጭሱን እንዲቀንስ የሚያደርግ ቴክኖሎጂ መጠቀም እንዳለባቸው፣ ይህን የሚያደርጉ ከሆነ እንዳያሽከረክሩ እንደሚታገዱም ተናግሯል። በተለይ ለረጅም ጊዜ ያገለገሉና ሞተራቸው ያረጁ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱም አስታውቋል። መንግስት የነዳጅ ተጠቃሚ ተሽከርካሪዎችን ዜሮ ማድረግ ወይም ሙሉ በሙሉ እንዳይኖሩ ማድረግ ሳይሆን የሚለቁትን ጋዝ ነው መገደብ የፈለገው ሲሉም ተናግሯል። በመሆኑም የሚለቁትን የበካይ ጋዝ መጠን ከተቀመጠው ስታንዳርድ በልጦ ክልከላ እንዳይጣልባቸው ቴክኖሎጂን መጠቀም ወይም ወደ ታዳሽ ኃይል
ወደ ኤሌክትሪክ አሊያም የተፈጥሮ ጋዝ መቀየር እንዳለባቸው አሳስበዋል። የበካይ ጋዝ ልቀት መጠን ለመቆጣጠር የተዘጋጀውን ስታንዳርድ ያዘጋጀው የኢትዮጵያ ደረጃዎች ኢንስቲትዩት ሲሆን ሁሉም በሀገሪቱ ውስጥ ያሉ የነዳጅ ተሽከርካሪዎችን ይመለከታሉ ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ወታደሮች ምስራቃዊ ዶንባስን መልቀቅ እንዳለባቸው በድጋሚ አስጠንቅቋል። ይፋ ሳይፈጸም በዩክሬን ውስጥ የሚካሄድ ጦርነት ሊቆም እንደማይችልም ይፋ አድርጓል። የዩክሬን ወታደሮች እነዚህን ግዛቶች ለቀው ይወጣሉ ወይም በኃይል ነጻ እናወጣቸዋለን ሲሉ ለኢንዲያን ቱዴይ ተናግሯል። ሞስኮ 85 በመቶ የሚሆነውን የዶንባስ ክፍል ትቆጣጠራለች። የዩክሬን ፕሬዝዳንት ቮልዲሚር ዘለንስኪ ግዛታቸውን መልቀቅ እንደማይቀበሉ ገልጿል። የፑቲን አስተያየት የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የሰላም እቅድ ተደራዳሪዎች በሞስኮ ከተደረገ ውይይት በኋላ የሩሲያው መሪ ጦርነቱን ማቆም ይፈልጋሉ ብለው መግለጻቸውን ተከትሎ ነው። ሞስኮ የነበሩት የትራምፕ ተወካይ ስቲቭ ዊትኮፍ የዩክሬንን ልዑካን በፍሎሪዳ ለማግኘት ቀነቀጠሮ ይዘዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ